ሰሞኑን በኢትዮጵያውያን አትሌቶች ዙሪያ በጣም አስገራሚ ዜና ተሰምቷል። አትሌቶቹና አሰልጣኞቹ አሜሪካ ላይ መጥፋታቸው ተነገረም። በአሜሪካ ዩጂን ኦሪገን ሲካሄድ የነበረው ከ20 ዓመት በታች የአትሌቲክስ ውድድር ላይ ተሳታፊ ከነበሩ አትሌቶችና አሰልጣኞች መካከል 7ቱ መኮብለላቸውን እንዲሁም ከቡድኑ ጋር እየተመለሱ እንዳልሆነ ጌቱ ተመስገን ጋዜጠኛ ይስሐቅ በላይን ዋቢ በማድረግ ዘግቧል። በዚህ ውድድር ኢትዮጵያ 2 ወርቅ 3 ብርና 1 የነሐስ ሜዳሊያዎችን ማግኘት ቻለች። ቢሆንም በውድድሩ ላይ ከተሳተፉ አትሌቶች መካከል 4ቱና በተጨማሪ 3 አሰልጣኞቻቸው በድምሩ 7 የቡድኑ አባላት ወደ ኢትዮጵያ እየተመለሰ ባለው የቡድን ስብስብ ውስጥ አለመኖራቸውን ጌቱ ተመስገን በፌስቡክ ገጹ ላይ አጋርቷል። በሌላ በኩል ጠፍቷል ስለተባሉት አትሌቶች የኢትዮጵያ አትሌቲክስ ፌዴሬሽን የማቆ ነገር የለም ማለቱን ሀገሬ ቲቪ አክሎ ዘግቧል። ስለዚህ ጉዳይ አዲስ መረጃ ካለ የማደርሳችሁ ይሆናል። ለተጨማሪ አዳዲስ መረጃዎች ፎሎ ማድረግ እንዳትረሱ። እጅግ በጣም ይገርማል። እንደዚህ አይነት ነገሮች እየተደጋገሙ ነው። አትሌቶችና እግር ኳስ ተጫዋቾች ለውድድር ወደ ውጭ ሀገራት ሄደው ውድድራቸውን ጨርሰው ወደ ሀገር ቤት ከመመለስ ይልቅ እዛው ሀገር ጠፍቶ መቅረትን ምርጫቸው እያደረጉ ነው። ባለፈው ቅርብ ጊዜ እንደሰማነው እድሜያቸው ከ14 እስከ 17 የሆኑ ታዳጊ ልጆች ለእግር ኳስ ውድድር ወደ ስዊድን ሀገር ሄደው ወደ ሀገራቸው ከመመለስ ይልቅ ሙሉ የቡድኑ አባላት እዛው ጠፍተው ቀርተዋል የሚል ዜና ሰምተን ነበር። አሁን ደግሞ የአትሌቶች ተደግሟልና ይሄ ነገር ምንድነው? ሰው ሁሉ በሀገሩ ተስፋ እየቆረጠ ነው ወይ? በሀገሪቷ ላይ ያለው ፖለቲካው፣ እርስ በርስ መገዳደሉ፣ ጦርነቱ፣ ኢኮኖሚው ምናምን ሰውን ተስፋ እያስቆረጠው ነው ወይንስ እነዚህ ስፖርተኞች የተሻለ እድል ፍለጋ ነው በሄዱበት ሀገር እዛው እየጠፉ ያሉት? እናንተስ በሀገራችሁ ተስፋ ቆርጣችሁ ታውቃላችሁ? እንደዚህ አይነት ከሀገር የመውጣት እድል ብታገኙ እናንተስ ተመልሳችሁ ወደ እናት ሀገራችሁ ትመጣላችሁ ወይንስ አትሌቶቹና እግር ኳስ ተጫዋቾቹ እንዳደረጉት እዛው ጠፍታችሁ ትቀራላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እኔ ምላችሁ በህይወታችሁ ያለመፈለግና የዋጋ ቢስነት ስሜት ተሰምቷችሁ ያውቃል? ከሌሎች ሰዎች አንፃር እኔ ማልፈለግ ሰው ነኝ፣ እኔ ማረባ ሰው ነኝ የሚል ስሜት ተሰምቷችሁ ያውቃል? እስኪ ህፃኑ ዛኪር የሚለውን ስሙ። ዛኪሩ ማን ጋር ነው የምትጫወተው? ማነች? ማነች? ታምራለች። ምን ታምራለች? ቆንጆ ነች። አንተም ታምራለህ ወይ? አንተም ያላምርም። እኔ ቆሻሻ ነኝ አለ። ቆንጆ ነህ በጣም። እሺ አይባልም። አንተ ቆንጆ ነህ። አንተ በጣም ቆንጆ ነህ። እስኪ እንያት ምን አይነት ነች? አንተም ቆንጆ ነህ። አሁን ያያችሁት ልጅ ዛኪር ይባላል። የ6 ዓመት ህፃን ልጅ ነው። ዛኪር እንግዲህ እንደ ኩዮቹ በመቦረቂያውና በመጫወቻ እድሜው የቤተሰብ ኃላፊነትን ተሸክሞ እናቱን ለማገዝ ሲል ሶፍትና ብስኩት እንዲሁም ማስቲካ እየሸጠ ለእናቱ የሚያግዝ ልጅ ነው። እና ይሄ ልጅ አሁን እንደሰማችሁት ህፃኗን ልጅ ልጅቷ ቆንጆ ነች አለ። አንተም ቆንጆ ነህ ሲባል ምን አለ? አይ እኔ ቆሻሻ ነኝ እንደሱ አይደለሁም አለ። ይሄ ልጅ በዚህ እድሜው እንደዚህ አይነት ስሜት ለምን ተሰማው? ከሌሎች ሰዎች ያነሰ አይነት ስሜት ለምን ተሰማው? እኔ እዚህ ጋር ምን ይመስለኛል ይሄ ልጅ እንደዚህ አይነት ስሜት እኔ ቆሻሻ ነኝ የሚል አይነት ስሜት እንዲሰማው ያደረገው ምናልባት እሱ ሶፍትና ብስኩት ምናምን ለመሸጥ ሲዞር አንዳንድ ሰዎች የሚሉትን ሰምቶ ይሆናል። አንተ ቆሻሻ፣ አንተ ማትረባ፣ ዞር በል የሚሉ አይነት ስድቦችን ሰምቶ ሊሆን ይችላል ይሄ ልጅ አሁን ላይ እኔ ቆሻሻ ነኝ እያለ ያለው ማለት ነው። ነገር ግን ልጁ በጣም ጎበዝ ልጅ ነው። ገንዘብ ላይ ያለው አቋም ደግሞ ኃይለኛ ነውና እኔ ይሄ ልጅ ከጥቂት ዓመታት በኋላ ሚሊዮነር ቢሊዮነር ሆኖ አያዋለሁ ብዬ ተስፋ አደርጋለሁ። እርግጥ ነው ልጁ አሁን ላይ ያለበት እድሜ የመማሪያና የመጫወቻ እድሜ ነው። ግን ካሁኑ ደግሞ ስራ ለምዶ ገንዘብ ለምዶ ማደጉም ጥሩ ነው ብዬ አስባለሁ። ብዙዎቻችን የተጎዳነውም እንደዛ ነው ብዬ ስለማስብ ማለት ነው። ምክንያቱም ትምህርትና ትምህርት ብቻ ይዘን ነው ያደግነው። ተመርቀን ስራ ስናጣ ደግሞ ምን መስራት እንዳለብን አናቅም። ነገር ግን በልጅነታችን ስራ ለምደን ቢሆን ኖሮ አሁን ላይ አንቸገርም ብዬ አስባለሁ። እስኪ እናንተ ሐሳባችሁ ምንድነው? እኔ ምላችሁ ኢትዮጵያ እናታችን ናት ይባላል። አባታችን ግን ማን ነው? ኢትዮጵያ እናታችን ናት ካልን አባታችን ማን ሊሆን ይችላል? አባታችን ዲላ። አባታችን ዲላ። አንተስ? ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? እግዚአብሔር። አባታችን አሜሪካ ናት። አባታችን አሜሪካ። እሺ፣ ሁለተኛ ጥያቄ ልጠይቃችሁ። መንገድ ላይ ሄዳችሁ ኦክሲጅን ብታገኙ ምን ታደርጋላችሁ? ኦክሲጅን ባገኝ አረ ሉክ ካስፈለገኝ ነው እንጂ ካላስፈለገኝ መጠቀም አልችልም። አልችልም። አንተስ ምን ታደርጋለህ? ሊጠቀም እችላለሁ። ለምሳሌ ኦክሲጅን ባገኘው ራሱ ሊጠቀም እችላለሁ፣ ላልጠቀም እችላለሁ። ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? አፍሪካ ብሏል። አባታችን ማን ሊሆን ይችላል? አሜሪካ። ለሰው ነው አሜሪካ ያለው ማለት ነው። ስቱፒድ ለዚህ ምትቃዝኑብን ላችን ላይ እስኪ እናንተ መልሱ። ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? ኮሜንት ላይ ጻፉ።
በኮሜዲ ስራዎቹ ሲያስቀን የኖረው ከቅርብ ጊዜያት ወዲህ ደግሞ የህብረተሰቡን የዕለት ተዕለት ኑሮ የሚነኩ ቪዲዮዎችን እየሰራ ሲያስደምመን የኖረው ኮሜዲያን ያሲኖ አሁንም ደግሞ ምርጥ ቪዲዮ ይዞልን መጥቷል። አትቀስቅሰኝ ይላል። አንድ ወንድማችን ቆሻሻ መሃል ተኝቷልና እስቲ እናውለን። ወንድሜ አባ ተረጋጋ። ምን ባረግልህ ደስ ይላል? ባትቀሰቅሰኝ። ወንድሜ የምትፈልገውን ነገር ልንሰጥህ ነው። ምን ትሰጠኛለህ? ተስፋን ትሰጠኛለህ? ህልሜን ትሰጠኛለህ? ልጄን ትሰጠኛለህ? አትቀስቅሰኝ፣ አትቆስቁሰኝ። ሂድልኝ። ያሲኖ ግን ከአቅማችን በላይ የሆነብን ነው። አንዳንዴ በህይወታችን የሚያጋጥሙ መጥፎ ነገሮችን ለመርሳት ከዛ ነገር ለመራቅና ለመሸሽ ብለን ምንደበቅበት ቦታ አለ። ነገር ግን አንዳንድ ሰዎች እኛን ለመርዳት የመጡ መስለው ያን ነገር የሚያነሱብን ያን ነገር የሚቀሰቅሱብንና የሚቆሰቁሱብን ሰዎች አሉና ከዛ ጋር አያይዞ ያሲኖ የሰራው ቪዲዮ በጣም ተመችቶኛል። እስኪ ያሲኖ የሚመቻችሁ ሰዎች ያሲኖ ትችላለህ፣ ትመቸናለህ እያላችሁ ኮሜንት ላይ ጻፉልኝ። Hey guys, ሮጬ ስወጣ ወደቀብኝ። አያችሁት? እሺ ምን እናርግኛ? ይሄንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። አሳውቁኝ። ወዳችኋለሁ። በጣም ነው ያዘንኩት። እኛም ማዝነናል። ብርድ ነው፣ ስሮጥ ነው ብርዱ። በቃ አልቻልኩም። እኔ እንደዚህ መጠጣት አልችልም። ከንፈሬ ያቃጥለዋል። ደግሞ እድሜ ከፍ ያለ ሲመጣ ከንፈር እያነሰ ይመጣል። ለዛ ነው መሰለኝ በቃ አልቻልኩም። ይሄን ግን እዚህ ጋር እስቲ ኮሜንት ላይ እኛ በሉኝና አብረን እንላለን። አንዳንዴ መሞላቀቅ የሚያምርባቸው ሴቶች አሉ። እንደዚህ ልጅ ግን ሞዛዛ ሲሆኑ በጣም ነው የሚያስጠላው። የስንት ሚሊዮን ብር መኪና እየነዳች ስልኬ ተሰብሯልና ይሄን የተሰበረውን ወስዳችሁ አዲስ ስጡኝ ትላለች። ያው ምናልባት የሚሰጣት ወንድም እኮ አይጠፋም። እኔ ምላችሁ አዶናይና ጃኒ ፍቅረኛ ማቾች ነበሩ። አንድ ወቅት ላይ አብረው ነበሩ። ግን ከሆነ ጊዜ ወዲህ በስምምነት እንደተለያዩ ነግረውን ሁለቱም በየራሳቸው የህይወት መንገድ እየሄዱ ነው። ከቅርብ ጊዜ ወዲህ ግን አዶናይና ጃኒ ታርቀዋል፣ አንድ ላይ ናቸው የሚሉ ወሬዎች እየተሰሙ ነው። የአዶናይና የጃኒ ፋኖች ለምንድነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማስታርቋቸው እያሉ ነው? ምን ትላለህ በዚህ ላይ ሱሬ? ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና ለታረቁ ነው። አሁንም ችግር ካለ ማንጠይቅበት ምክንያት የለም፣ አይኖርም። ህይወት ልምድ አለን። እድር ላይ ከነሱ በበለጠ ቆይተናል በደንብ እና ምንም እንኳን የሚመከሩ ሰዎች ባይሆኑም ግን ጣል ማድረግ አለብን። እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብንና እንጠራለን። በጣም ዝም አላልንም። እሺ ያው ተመልሶላችኋል እንግዲህ ፋኖች። እና እኔ ምላችሁ አዶናይና ጃኒ መለያየታቸው በጣም ከፍቷችሁ የነሱን መታረቅና አንድ ላይ መሆን በጣም ከሚናፍቁ ሰዎች መሃል ናችሁ ወይንስ እነሱ ታረቁ አልታረቁ አንድ ላይ ሆኑ አልሆኑ እኛ ምን አገባን? እኛ የራሳችን ህይወት የራሳችን ስንት ነገር የሚያሳስበን ሰዎች ነን። እነሱ የራሳቸው ጉዳይ ከሚሉት ወገን ናችሁ። እናትና አባታችሁን ምን ያክል ታከብራላችሁ? እናታችሁ ብትቆጣችሁ፣ አባታችሁ ቢገርፋችሁ የናንተ መልስ ምንድነው? እናታችሁ ላይ አባታችሁ ላይ መልስ ትመልሳላችሁ? ከእናት አባታችሁ ጋር እኩል ትነጋገራላችሁ ወይንስ ዝም ነው የምትሉት? እኔ ስድብን አልፈልግም። አንተም እንዳደበድበኝ አንተ አኖርኩ እንጂ አላኖርከኝም። እሺ ይደበድባታል። በጋ አምላክ ያ ነግሬሃለሁ፣ አኖሬሃለሁ፣ አሳድጋለሁ 16 ዓመት ሙሉ። እኔ ሁልጊዜ መደብደብ አለብኝ እንዴ? እናት ምን ይደበድባል? የትኛ ልጅ ነው? የትኛ እናት በልጅ የምትደበደበው? የትኛ መንግስት ነው ያዘዘው? እስኪ ንገረኝ በአላህ እንዴ! አንተ ሁል
ሁልጊዜ የዛሬ 2 ዓመት ደብድባኝ እኮ ነው የዛሬ ዓመት እንደ ተስፋዬና ደስታ ህይወቴን አተረፈች። ታኝ በቃ ታኝ በጋም ታውኩሽ እኮ ነኝ ዝም እኮ ያልኩ ታው በቃ ለሳባ ይናገራሉ። እኔ በህይወቴ አንድ ነገር ብለስ ካንተ በስተቀር ጠላት የለም። ምንድነው ሳወሳው ምት ስሙን በስተቀር ነግሬሃለሁ ለአሰልጣኝ ማለት ነው። እኔ አንተ ካራት አሰልጣኝ ካስለመድኩት እኔ እጅግ በጣም ያሳዝናል። አንድ የ16 ዓመት ልጅ የገዛ እናቱን ወላጅ እናቱን ይደበድባታል። ይሄ ለመስማትም በጣም የሚከብድ ነገር ነው እና እዚህ ቪዲዮ ኮሜንት ስር አንዳንድ ሰዎች የጻፉትን እያየው ነበርና እናትየዋ ራሷ ነገረኛ ነች፣ ልጁ እሷን መደብደቡ አግባብ ነው፣ እሷ ነች ነገር እየፈለገች ልጁን እያናደደች ያለችው የሚሉ ሰዎችን አየውና በጣም አሳዘነኝ። ምክንያቱም እናት ብትቆጣ፣ እናት ብትገርፍ፣ እናት ብትናገር እናት ነችና እንኳን እናት ላይ ዱላ ማንሳት እናትን መደብደብ አይደለም እናት ላይ ክፉ ነገር መናገር ራሱ በጣም ነው የሚያስጠላው። ታዲያ ይሄ ልጅ ያደረገው ነገር ትክክል ነው? እኔ ምላችሁ አፍቅራችሁ በፍቅር ተጎድታችሁ ታውቃላችሁ? አንዴ በፍቅር ከተጎዳችሁ በኋላ ማፍቀራችሁ ተዘግቶ ሰውን ማፍቀር አቅቷችሁ ያውቃል? እኔ ፍቅር ህይወት አልፈልግም ከዚህ በኋላ እውነት። ጨርሻለሁ። እኔ ማፍቀሬን ዘግቼው አስቀምጫለሁ። ማፍቀሬ ይዘጋል? ማፍቀሬን ዘግቶ ማስቀመጥ ይቻላል? አዎ። ኧረ ተይ እውነት ኢነርጂ የለኝም እኔ በቃ። አዎ እኔ እንደዚህ ሄጄ ከአንድ ወንድ ጋር ተዋውቂ ቤታሬ ሰላም እንዴት ነህ ምናምን ኧረ ይደክመኛል። እኔ ኢነርጂ የለኝም። የልጄን ጥሩ ነገሮች ላይ በመመስረት ላይ በጣም ቢዚ ነኝ። ትዳርን ማየት የምፈልገው ልጄ ላይ ነው። ልጄ ጥሩ ባል ስታገባ በቃ ቆሜ እሷን መዳር ነው የምፈልገው። ልጄ ጥሩ ትምህርት ቤት ስትማር ሳትከራተት ዘመድ ቤት ሳትሄድ ይሄን ቃጠቢ ይሄን የተባለች በቃ ቁጭ ብዬ ራሱ ድሪም የማደርገው በቃ ልጄ ጥሩ ትምህርት ቤት ስትማር ማየት አይገባ። እኔ ዩኒፎርም አድርጌ እኮ እቃ ሳጥብ ነበረ ከትምህርት ቤት መጥቼ። ስለዚህ አንቺን ልጅነት የተበላሸ ያልሽው ልጅነት በልጅሽ መበቀል ትፈልጊያለሽ? አዎ በጣም። እኔ ጉዳይ አይደለም ከዚህ በኋላ መጥቶ ከኔ ጋራ ፍቅር ስለሚመሰርተው ሰውዬ ምናምን ጉዳይ አይደለም። እኔ በተደጋጋሚ በፍቅር ሞገዳት ራሱ ይደክማል። ማፍቀር ራሱ ኢነርጂ ይፈልጋል ማለት ነው። እስኪ እናንተ ተመልካቾች የእናንተን ሐሳብ ንገሩኝ። አፍቅራችሁ ተጎድታችሁ ከዛ ወዲህ ማፍቀራችሁ ተዘግቶ ያውቃል? ዓለም ላይ ብዙ አይነት ቀኖች ሲከበሩ እናውቃለን። ለምሳሌ የእናቶች ቀን፣ የፍቅር ቀን፣ የሴቶች ቀን ምናምን ተብሎ ሲከበር እናውቃለን። የሰነፎች ቀን ተብሎ እንደሚከበር ታውቃላችሁ? ዛሬ የሰነፎች ቀን ነው። ዛሬ በፈረንጆቹ ኦገስት 10 እንግዲህ በዓለም አቀፍ ደረጃ የሰነፎች ቀን ወይንም ናሽናል ሌዚ ዴይ እየተከበረ ይገኛል። ታዲያ ይህንን ቪዲዮ የመብራት ማብሪያና ማጥፊያ ተነስቶ ላለመጥፋት ጫማውን ለሚወረውረው ለዛ ሰነፍ ጓደኛችሁ፣ ምግብ ለመብላት ተነስቶ እጁን መታጠብ ለሚከብደው ለዛ ሰነፍ ጓደኛችሁ፣ የተኛበትን አልጋ ማንጠፍ ዳገት ለሚሆንበት ለዛ ጓደኛችሁ ይህንን ቪዲዮ በመላክ እንኳን ለሰነፎች ቀን አደረሰ በሉት። እስኪ እናንተ ምን ያክል ሰነፍ ናችሁ? ወይንስ በዙሪያችሁ ምን አይነት ሰነፍ ሰዎች አሉ? ጓደኛ ሊሆን ይችላል፣ እህታችሁ፣ ወንድማችሁ፣ የምታውቁት ሰው ምን አይነት ሰነፍ ሰዎች አሉ? ለነዛ ሰዎች ይሄን ቪዲዮ ሼር አድርጉላቸው። እና የዛሬው ቪዲዮ ይሄን ይመስል ነበረ። በሚቀጥለው በሌላ ቪዲዮ እንገናኛለን። ባይ